ቬሎን ይስሐቅና አብርሃም እንግዲህ የአብርሃም አለባበስ በቤሎ አጸደቁት ማለት ነው። ያም ሆነ ይህ ሁለቱ ተስማምተዋል። ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እነዚህ ልጆች እኮ አልተቻሉም። ሁለቱ ጸጉሻና ሩታዬ የሴቶች አምባሳደር እኮ ነሽ የመሰልሽው። ጆንዬም ብትለብስ ሩታዬ ያምርባታል ያለው ያሸበላ ባለሽ ለካ እውነቱን ነው። እውነቴ ነው የምላችሁና ሩታዬ እውነት ለመናገር የለበሰችው ነገር ሁሉ ያምርባታል። ብሻል ማሻላ ካይን ያውጣሽ እና ማሻላ በሉ። ሰምታችኋላ? አዎ። እና በጣም ነው የሚያምርባት እና የሴት አይደለም ማለት ነው ሩታዬ። ረጀ ልበሻት እውነቴ ነው የምላችሁ። ከዛኛው ከባለፈው ልብስ ማለት ነው ይህንን ያምርባታል ማለት ነው። በጣም ነው የሚያምርባት እናላችሁ። ለቤሎ ብለው ሄደው ለቤሎ ነው። አዎ ሩታዬ እንትና አብርሽ ነው ሊመርጥ የሄደ ነበረው። ነገር ግን ጉድ አደረጉት። ቤሎ እንምረጥ የላ አለ። አንድ ተሸወደ። ሁለተኛ ይስሐቅ ደግሞ የላ ቤሎ አለና መልሶ እሱም ተሳሳተ። ለማንኛውም ተሳክቶላችኋል ሴቶቹ ማለት ነው። ሴቶችዬ በርቱ፣ ተሳክቶላችኋል የዛሬ። እውነቴ ነው የምላችሁ። ግን ዳኒና ጸጌ ምንድን ነው እንደዚህ የሚያደርጋችሁ? ማለት ሊጠፈጥፋት እንኳን እንደወለድ እያለ ነበረ ማለት ነው። ግን እንደዚህ የሚቆጣጠር ሰው ሲኖራችሁ ደስ አይለም? ግን የምሬ ነው የምላችሁ ደስ ይላል በነገራችን ላይ እና የሚቆጣጠራት ሰው አለ። በዚህ አጋጣሚ ግን ባልና ሚስት ናችሁ መሰለኝ። ሌላማ አትቆጣጠሩት ነበረ ዳኒሻ ማለት ነው። እናላችሁ አምሮባችኋል። ትላንትና እንደዛ እነዚህ ሴቶች አብደዋል ወይስ ጤነኛ ናቸው ጤነኛ አይደሉም ሲሉም ነበረ። ዛሬም ደግሞ እንደዛው እንደዚህ አልተቻላችሁም። እውነቴ ነው የምላችሁ አልተቻላችሁም። ሴቶቹ ይመቻችሁ። ሩታዬ ደግሞ የሴቶች አምባሳደር ብዬሻለሁ እኔ አልዋሽም፣ እውነቱን ስለምናገር እና አምሮባችኋል። ግን አነጋገራቸው በሉ አክታቸው በሉ እንዴት እንደሚያሳያቸው ጸጌም ደግሞ እየቀበጠች ነበረ ማለት ነው። እና ማታ የሰደባችሁኝ ይቅርታ እሺ ማለት ይቅርታ ጠይቁኝ። እኔ እኮ አልሰደብኳትም። ጸጉሻ ሰድቢያት ሳይሆን ያኔ ሌላ ነገር ነበር። አሁንም እኮ ትሰድቡኛላችሁ። ምንም አይደለም። አዎ ምንም አይደለም። እንዴ በአሁን ሰዓት እውነት ምርር ውሸት ጥፍጥ ያለችባት ጊዜ ስለሆነ እውነት ነው የምላችሁ ከውሸቱ ጋር ሄዳለሁ። እንዴ ምን አመጣብኝ? ከውሸቱ ጋር በቃ እና ማለት ቅብጠት ያምርባታል፣ ትቀብጣለች። ሩታዬም ደግሞ ቅብጠቷን ያምርባታል። ልብድ ያለ ቅብጠት እየለቀቀች ነበረ ዛሬ ራሱ አብርሽ እናንተ ማለቴ በቃ አልናገርም ትችዋለሁ። ግን የሆነ ሰው ነው አይቼ ነበረ እና እግሯን እየሳማት ግርማ ሞገሴ ነሽ እያላት አቤት ይሄንን ቤሎ ለክ እንዴ ቤሎ አልኩኝ እኮ እናንተ የጸጌና የሩታ ውጤት ነው ይሄ። እውነቴ ነው የምላችሁ። ሱፍ ሊወጡ ነበረ ለካ አብርሽና ሩታዬ ዛሬ የለቀቁትን ቪዲዮ ሳይወጡ በፊት ጫማ ለበሳት፣ አኳኳላት። ከዛ በኋላ እግሯን ሳማትና ይዟት ወጡ ማለት ነው። ከዛ በኋላ ይሄንን ሲቀረጽ እሺ የት ነበራችሁ ማለት ሱፍ እስኪለብሱ ድረስ አብርሽና ይስሐቅ እንትና ማለት ነው። ማነው ስሙ? ሌላ ማነው? እናንተ አምጡልኝ። ዳኒሻ ማለት ነው። የት ነበራችሁ? ይሄንን አክል ጉድ ሲያደርጓችሁ ማለት ነው። ይሄን አክል ዞራ ጥምጥም የሄደው ሱፍ እስኪለብሱ ድረስ የት ነበራችሁ? የት ቁጭ ብላችሁ ነው? ለማንኛውም እውነቴ ነው የምላችሁ እኔ ፈታ አድርገውኛል። እና ደግሞ ማለት ነው አብርሽና ሩታም ደግሞ እንደዚህ ቅብጥ ማለት ስለጀመሩ በጣም ነው ደስ ያለኝ። ሀቂቃ እኔ አልዋሽም፣ እውነቱን ነው ማወራው። ግን ቤተሰብ ነገ ማለት ነው እንደዚህ ነው ብላችሁ ወንዶቹ ቤሎ ለብሰው ብቻ እንዳይመጡብን ፍሩ። አይለብሱም፣ ኧረ አይለብሱም። እንዴ ሞተው ነው ቆመው ነው? እኛ ሞተን ነው ቆመን ነው ቤሎ የምንለብሰው እያለ ነበረ እንትና ይስሐቅ ማለት እና እሱን ለብሰው ብቻ አብርሽን ብቻ አንተ ቤሎ ብለህ ተስማምተሃል፣ ስለዚህ ልበስ ብለው ወንዶቹ ይዘው እንዳያለብሱትና እንዳይፖስቱት ግን አያደርጉትም። ኧረ አያደርጉትም። ባይሆን ማለት ነው ዳኒን እንደምንም ብላችሁ ወጥራችሁ ያዙትና አልበሳችሁ አምጡት። እውነቴን ነው ብላችሁ እንትንም አልበሱት። ሂጃብ ራሱ ብታለብሱ ዳኒ ግን ቤሎ ቢያለብሱት ምን ያክል አጭር ስለሆነ ማለት ነው ምን ያደርገው ነበረ ብላችሁ ታስባላችሁ? የናይጄሪያ ሴቶች የሉም አጫጭሮቹ ቆጭ እነሱ ነበረ የሚመስለው። እንትና ደግሞ ማነው ስሙ? ይሄ ይስሐቅ ያን ያክል አይደለም ቁመት አለው። አብርሽስ የምር አብርሽ ጋር ሂዱ እንጂ። አብርሽ ደግሞ ምን ይመስል ነበር? የት ሀገር ሴት? ናይጄሪያ ሴት አይመስሉም ነበረ። ናይጄሪያ ሴት ዳኒ ትንሽ አጠርስ ማነው ግን ረጅሙ ከአብርሽና ከዳኒ አብርሽ ትንሽ ከፈት ስለሚል ፊቱ የሆነ ቀይ አይነት ስለሆነ ያን ያክል እንትን አይደል። እኔ እንጃ ናይጄሪያዊ አያመሳስልም ነበረ። አሁን በሌላ ነገር ውሰዱና ስደቡኛሉ።
እኔ እውነቴ ነው ብላችሁ ነጌ ቀሚስ አልብሰው ቢያመጧቸው ማለት ነው እንትና ሩታዬና ጸጉሽ አልብሰው ወንዶቹ ሶስቱም ወንዶች አልብሰው ቢያመጧቸው እኔ ደስ ይለኝ ነበረ። ለመሳቅ አንደኛ ደረጃ ብሰጋቸው እኔ ነኝ፣ ግን አያደርጉትም። ወንዶቹም ደግሞ አይቻሉ ማለት ነው። ለማንኛውም የመቼ ቪዲዮ ነው እኔ አለቀም ብቻ ነገ ነው ወይስ ሐሙስ ነው? አሁን በረራችሁ ብዙ ሰው አሁን ሐሙስ ነው ይላል፣ ግማሹ ሐሙስ እንደሆነ ነው የማውቀው፣ ግን ነገ ብቻ ነው ያለው። ታደልን እኮ ታድለናል። እናንተም ታድላችኋል፣ እኛም ታድለናል። በጎች እየተባንተባን አቤት ልጆቻችን ልንድር ነው። ምን ተሰማችሁ? በግም እኮ ልጁ ይድራል። አያችሁ አይደለ እንዴ? በግ ቢባል ራሱ በግ ራሱ ወልዶ ይድራል። ይኸው አሁን እኛው በቃ እንደወለድናቸው ቁጠሩት። እውነቴ ነው የምላችሁ እነዚህ ልጆች አብርሽና ሩታ ህዝብ እንደወለዳችሁ ቁጠሩ። ማነው የወለደው? ህዝብ ነው የወለዳችሁ ለእናንተ ማለት ነው። እናንተ አይደለም የወለዳችሁ፣ እኛንን የወለድናችሁ። አዎ እንደዛ ነው። ስለዚህ አሁን እንደራችኋለን፣ አድርሰናችኋል፣ አሳድገን አድርሰናችኋል። ስለዚህ ለትዳር አበቃናችሁ፣ ከዛ እንድትወልዱ እናበቃችኋለን፣ ከዛ እንድትድሩ ማለት ነው። ተግባባን አይደለ? ይሄ ምን ማለት እንደፈለግኩ እንግዲህ ይገባችኋል ብዬ አስባለሁ። ሌላ ደግሞ በሌላ መንገድ ብቻ እንደትሄዱብኝና አደራችሁን ያዝ ለቀቅ እንዳታደርጉኝ ማለት ነው። ማለት ቡጥቡጥ እንዳይፈጠር እናላችሁም። ዛሬም እያደማመቀት ነበረ። ትላንትና ምሩታዬ ማታ እንደዛ መታ ነበረ። እኔ እውነት የለመዳችሁ ቅብጥ ሲሉ በቃ ዘና ሲሉ ፈታ ሲሉ በጣም ደስ ያለኝ። ለምን ያ ሁሉ ጣጣ አለፈና አቤት ለዛሬ ደረስ። አቤት አቤት አያልፍም የተባለ ጊዜ አልፎ ዛሬ ላይ ስለደረሰ ነው ይሄ የምላችሁ። ለማንኛውም ዱባዮች ተዘጋጁ። ከተረፋችሁ ደግሞ ማለት ነው ማለቴ ቀን ከተረፈ ደግሞ ወደ ሳውዲን ብትሸኙልን ደስ ይለናል። የምር ብትሸኙልን ማለት ነው። ለምን ቅርብ ከሆነ እንመጣለን አለ አብርሽ። ቃል ገብተዋል። ቃልህን እንዳታጥፋ አንተ ልጅ ነግሬያለሁ። ስለዚህ ከቻላችሁ ከተረፋችሁ ወደ እኛ መልሱልን። ቢያንስ ስንት ቀን 15 ቀን እንኳን እኔ እንጃ ብቻ የሚተርፍ አይመስለኝም ውድ ቤተሰቦች። እና ለማንኛውም ብቻ እናንተ በሰላም ነውላ በሰላም ተመለሱ። ብቻ ቤሎ ለብሳችሁ መታችሁ ጉን እንዳታረጉን ማለት አብርሽ ቤሎ አልብሰው ወንዶቹ ሁለቱ ሚዜዎቹ ቀሚስ ከለበሱ አስባችሁታል። እና ለማንኛውም ጸጉሻ ናት መሰለኝ ሚዜዋ የምትሆነው እና ሩታዬ ሌላም ሰው ጨምር ያደራሽ ነው። የምሬ ነው። ለነገሩ ለቀለበት ሚዜ ያስፈልገዋል እንዴ ጋይስ? እንዴ እኔ አላውቅም ማለት እንዴት ለሰርግ ነው እንትን ሚዜ ሲያስፈልግ ማቀው ወይስ እንዴት ነው? ለማንኛውም ደስ ይላል፣ ችግር የለውም። እናንተ ብቻ በሰላም እንውልን። እናንተ የህዝብ ልጆች ናችሁ ማለት ነው። እኔ ግን ደስ የሚለኝ ነገር አሁን ረግጠው ይዘው ዳኒሻ ቀሚስ አልብሰው ኢጃባ አድርገው ቢያመጡት ቤሎ ካለበሱት ትክክለኛዊ አጭሮቹ ናይጄሪያዊ መስሎ ቁጭ እንዳይልብን ያኔ እንትን ቀሚስ በቃ ይሄ ምንድን ነው የሚባለው ሺፎን በለው። ከዛ በኋላ ሺፎን አልብሰው ኢጃባ ያለብሱት ወይስ ሺፎን ለሚዜነት አይሆንም መሰለኝ፣ ሌላ ቀሚስ ነው የሚለበሰው። አዎ የሰርግ እንትን ማለት ነው። እና አሁን እኮ ግራ ገባኝ። ሚዜ ያስፈልጋል